አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ እንግዲህ መስጂድ እየሄድኩኝ ነው ማለት ነው እና መስጂድ ሄጄ መጥቻለሁ። ትናንትና ነበር አጋጣሚ ፖስትላችኋለሁ ያልኩትኝ፣ ነገር ግን ሳይስተካከልልኝ ቀረና ሳልፖስትላችሁ ቀረሁኝ ማለት ነው እና እንትኔ ሙስባህ ወደቀችብኝና ላነሳገው መሳልኩኝ እና ዛሬ ላይ የተደረገው ዳዕዋ ወላሂ በጣም ልብ የሚነካ ነበረ። በእርግጥ አረበኛም ቢሆንም ሙሉውን ቀርጨዋለሁኝ ማለት ነው። መስጂድ የተደረገው ኹጥባን ቀርጨዋለሁ፣ ግን እኔ በአማርኛ ልንገራችሁ ብዬ ነው። ያው አረበኛውን ብዙዎቻችሁ ምናልባት ለመተርጎምም ትንሽ እንትን ስለምትሉ ማለት ነውና አካባቢያችን እንደምታዩት ነው። አካባቢያችን በዚህ ጋር እንደምታዩት እንዳለ ባህር ነውና አሁን ወደ መስጂድ እየሄድኩ ነው ማለት ነው እና ሌላችሁ የምፈልገው ነገር መጀመሪያ ላይ ያው እንኳን አደረሳችሁ ኢዳችሁ የደስታ ኢድ ይሁንላችሁ ምናምን ብለው ዱዓ ታደረጉ በኋላ ያደረጉልን ኹጥባ የመጀመሪያው በስነ ምግባር ጉዳይ ላይ ነው። ወላሂ በስነ ምግባር ጉዳይ ላይ ነው። በስነ ምግባር ጉዳይ ላይ ደግሞ ብዙዎቻችን ምን ያክል አድማጭ ነን። እንደዚህ ኹጥባ ሲደረግ፣ የጁምዓ ኹጥባ ሲደረግ፣ የትም ቦታ ላይ ብቻ መስጂድ ስንሄድ ኹጥባ ይደረጋል፣ ዳዕዋ ይደረጋል። ያንን ዳዕዋ ስንቶቻችን ነን ልብ ሰጥተን የምናዳምጠው? ዛሬ ብዙ ነገሮቻችን እየተበለሻሹ ያሉት በስነ ምግባራችን ጉድለት ነው። ኮሜንት ስር እየተርመጠመጡ ያሉት መጥፎ ነገር የሚወራወሩት በየሶሻል ሚዲያ የሚሰዳደቡት፣ እናት የምትሰደበው፣ ሃይማኖት የሚሰደበው፣ ይሄ ሁላ ነገር ከስነ ምግባር ጉድለት ነው እና ስለ ስነ ምግባር ነበር እየተነገረ የነበረው ማለት ነው። ሁለተኛው ደግሞ የልጆችን ተርቢያ ነው። የልጆችን ስነ ምግባር፣ ልጆቻችሁን በስነ ምግባር ማሳደግ እንዳለብን የተነገረን። የልጆቻችን አደራ ናቸው። ልጆቻችሁ አደራ ያላህ አደራዎች ናቸው። ለእናንተ አላህ የሰጣችሁ ግን አደራ ብሎ ነው የሰጣችሁ ተብሎ ሲነገር ነበረ እና የልጆቻችሁ ተርቢያ ላይ ወይም ደግሞ የልጆቻችሁ ስነ ምግባር ላይ መስራት አለባችሁ። ልጆቻችሁን አደራ በስነ ምግባር አስተምሩ፣ አቅሩ፣ ብዙ ነገር ተባለ ማለት ነው እና የዛሬ ወላጆችስ እንዴት ናቸው? እስኪ እኔ ልጆቼ ምናቸው ነው የሚያስጨንቀኝ ብላችሁ ታስባላችሁ? ወላሂ በዚህ ሰዓት ላይ የልጆቻችሁ ሊያስጨንቃችሁ የሚገባው ነገር ቢኖር የስነ ምግባር ጉዳይ ነው። የስነ ምግባር ጉዳይ ነው። ዛሬ ላይ ግን የስነ ምግባራቸው ጉዳይ ከሚያስጨንቃችሁ ይልቅ ነገ አድገው ትልቅ የሆነ የስራ እድል ኖሯቸው ብዙ ብር የሚያገኙበት ነገር ነው የሚያስጨንቃችሁ። ሀቂቃ ማለት ነው። የስነ ምግባር ሁኔታ አያስጨንቃችሁም። እና ስንቶቻችንን ለስነ ምግባር ልጆቻችን በስነ ምግባር እንዲያድጉልን አላህን እንዲፈሩልን የምንጨነቀው? ዛሬ ላይ የምናየው በጣም ለጆሮ የሚከብድ ነገር፣ የህፃናቶች መደፈር፣ በጣም እጅግ የሚያስጠሉ ነገራቶች የምናየው የስነ ምግባር ጉድለት ስላለ ነው። ልጆቻችን ስነ ምግባር ስለሌላቸው፣ ልጆቻቸውን በስነ ምግባር ስላላደጉ ነው ዛሬ ላይ ህፃናቶችን የሚደፍሩት፣ አስችሏቸው ህፃናቶችን የሚደፍሩት ማለት ነው። እና ስነ ምግባር ሁሉ ነገራችን ነው። ወላሂ ነው የምላችሁ፣ ስነ ምግባር በጣም ሁሉ ነገራችን ነው። መጀመሪያ ላይ አሁን አንድ ሰው ስነ ምግባር ካለው ኮሜንት ስር እንኳን መጥፎ ነገር ለመጻፍ ወይ ደግሞ ለማድረግ ይጸየፋል። ዛሬ የስነ ምግባር ጉድለቶች ናቸው መጥፎ ቃሎችን የሚያወራውሩን፣ መናገር የሌሉብን ነገራቶችን የምንናገረው፣ በቃ ያለ ቦታችን የምንገኘው፣ እነዚህ የስነ ምግባር ጉድለቶች ናቸው። እና ልጆች አላችሁ በተለይ ራሳችንን ብንሆን እኔም ብሆን በቃ ከዛሬ ጀምሮ ስነ ምግባር ላስተካክለው። እስኪ ስነ ምግባር በተለይ ወላሂ እንደ ሙስሊም ስለ ስነ ምግባር ብታዳምጡ ወላሂ በጣም ነው የምትማሩት። እና ስነ ምግባሩን ችላ አትበሉት። እውነቴን ነው የምላችሁ። ቲክቶክ በየእንትኑ መርመጥመጥ አይጠቅምም። ብዙ ጊዜ ያለሁኝ ኮሜንትም ላይ ምናምን በጣም ብዙ አጸያፊ ቃላቶች ስትወራወሩም የማይበት አጋጣሚ አለ። ብዙ ነገር አለ። ያንን የጻፍኩበትን ጊዜን በምን ላሳልፈው እንዴ? እኔ ምን አገባኝ? መጥፎ የተናገረ ሰው ካለ መጥፎነቱን አላህ ይስጠው። ምን አገባኝ እኔ? በእጃችን የምንሰራው ነገር አለ፣ በአይናችን የምንሰራው፣ በምላሳችን በጣም ብዙ ነገሮች አሉና ወላሂ በጣም ልብ የሚነካ ዳዕዋ ነበረ ማለት ነው። ሌላው ደግሞ ስለ አንድነት ነው የተነሳው።
በአላህ መንገድ ቀጥ በሉ፣ አንድ ሁኑ ተብሏል ማለት ነው። እና በአንድነት ጉዳይ ላይ ዛሬ ስንቶቻችንን ወላሂ በዘር የተዘፈቅ ነው። ስንቶቻችንን በማንነት ዝቅጥ ያል ነው። አንተ እንደዚህ ነህ፣ አንተ የዚህ ብሔር ነህ፣ አንተ እኔን አትመጥነኝም፣ እኔ እንደዚህ ነን እየተባባልን ስንቶቻችንን ሀቂቀተን ስንቶቻችንን ስንባላ የምንውለው? ስንቶቻችንን ለፎሎ ለታዋቂ ለመሆን ለዱንያዊ ጥቅማ ጥቅም ስንቶቻችንን ወንድም እህቶቻችንን የምንዘልፈው? ስንቶቻችንን በብሔር ተወሽቀን እምነታችንን የረሳ ነው? ስንቶቻችንን ቤት ይቁጠረው፣ ወላሂ ቤት ይቁጠረው። ሌላው ደግሞ በሰዎች ሀቅ ላይ ነው። የሰዎችን ሀቅ አትንኩ፣ አላህን ፍሩ፣ በሰዎች ሀቅ አላህ አይምርም ተብለን ሲያስተምር ነበረ ማለት ነው። እና ሀቂቃ በአሁን ሰዓት ላይ የሰው ሀቅ አብዛኛው ሰው ማለት ባይቻልም ግን የሰው ሀቅ ሀላል የተደረገላቸው ሰዎች አሉ። ሀላል የተደረገላቸው እግራችሁን ስመው አበድሩ ቸግሮኝ ነው ብለዋችሁ ሰጥተዋችሁ፣ ነገር ግን አንጡ ስትሏችሁ መከራችሁን የሚያበዙት ብዙዎች አሉ። የሰው ሀቅ ግን ምን ያክል ከባድ እንደሆነ አልገባቸው ነው ወይስ ደግሞ ገብቷቸው እንዳልገባቸው ሆነው ነው አላቅም። ብቻ ግን የሰውን ሀቅ እባካችሁ አጥብቃችሁ ፍሩት። አላህ በሰው ሀቆች አይምርም ተብለን ተምረን መጣን እላችኋለሁ። የሰው ሀቅ በጣም ከባድ ነው። ሌላው ደግሞ የሰራተኞችን ሀቅ ወላሂ በጣም ልቤን የነካው ነገር ደግሞ ይሄ ነው። የሰራተኞችን ሀቅ ጠብቁ፣ በሰራተኞቹም ሀቅ አላህ ይጠይቃቸዋል ተብለን ስንማር ነበረ። ሰራተኛ የቤት ሰራተኛ የምንም ሰራተኛ ይሁን ቤት ውስጥ የምታሰሯቸውን ሰራተኞች በእነሱ አላህ ይጠይቃቸዋል። የእነሱን ሀቅ ጠብቁ፣ አብሉ፣ አጠጡ፣ የበላችሁትን አብሉ፣ የጠጣችሁትን አጠጡ፣ የለበሳችሁትን አልብሱ ተብለናል። ወላሂ ነው የምላችሁ። ይሄ በጣም ነው። አሁን በሰራተኛ ጉዳይ ላይ ስንቶቻችሁ ናቸው እኔ ቤት ሰራተኛ ያላችሁ? አላህን ልፈሩ ይገባል። ሰራተኛ እንደናንተው ሰው ነው። ሰራተኛ ቅጠራችሁ የምታሰሩ ሰዎች፣ ገንዘባቸውን የምትነቁጡ ሰዎች፣ የምታሰቃዩ ሰዎች ይወይላችሁ ምን አላህ። እና ይሄንን ተምረናል። ሌላው ደግሞ የቲሞችን ነው። የቲሞችን ሀቅና የቲሞችን መንከባከብ እንዳለብን ነው። በዚህ ጉዳይ ላይ ደግሞ እኔ አላቅም። በአሁን ሰዓት ላይ የየቲም ገንዘብ የሚነጥቀው በስቷል። የቲምን የሚያንኳስሰው በስቷል። እና ብቻ በአጠቃላይ ያለንበት ሁኔታ በጣም ከባድ ነው። በጣም ከባድ ነው። እና መስጂድ ላይ ዳዋ ሲደረግ መስጂድ ሄዳችሁ ልባችሁን ሰጥታችሁ አዳምጡ። ወላሂ አዳምጡ፣ ትጠቀማላችሁ። ወላሂ ምስጥ ብዬ ነበር ያዳመጥኩትኝ ማለት ነው። ምስጥ ብዬ ነው ያዳመጥኩት ከመጀመሪያ እስከ መጨረሻ። ዳዋው እልቅ ሲል ነው ወደ ቤቴ የመጣሁት ማለት ነው። እና ከዛም በኋላ ሹፌሩን ጠብቀኝ፣ እኔ ዳዋ ሳያልቅ አልወጣም ብዬ እስከ መጨረሻው ድረስ ነበረ ሳዳምጠው የነበረውና ስለዚህ ስንቶቻችሁ ናችሁ በሰዎች ሀቅ ላይ እየተዘናጋችሁ ያላችሁት? የቲሞችን ስንቶቻችሁ ናችሁ የምትጠይቁት? የእነሱንስ ሀቅ እንዴት ነው? ከእነሱ ሀቅ ተጠብቀናል ወይ? እስኪ ራሳችንን እንገምግም። ብቻ እኔ ምንም አላቅም። በአሁን ሰዓት ላይ በጣም ብዙ ጉድለቶች እያሉ ያሉት አንድም ከስነ ምግባራችን ስለጎደልን ነው። የመጀመሪያው ከስነ ምግባራችን ስለጎደልን ነው። ካላህ መንገድ ስለወጣን ነው። ብዙ ነገሮቻችን እየተበለሻሹ ያሉት እና ወደ አላህ እንመለስ ሁላችንም ማለት ነው። ወላሂ ወደ አላህ እንመለስ። እኔ ከነፍሴ ጀምሮ ማለት ነው። አላህ ይማረን፣ አላህ ይዘለልን፣ አላህ ቀጥተኛውን መንገድ ይምራን። እና ስንቶቻችን ነው እየተለያየን ያለ ነው? እናንተ በአላህ መንገድ ላይ ቀጥ በሉ እየተባልን፣ አንድ ናችሁ አንድ ሁኑ እየተባልን፣ አትለያዩ እየተባልን ስንቶቻችንን በብሔር አንቺ እኔን አትወኪም፣ የዚህ ብሔር ነሽ፣ አንቺ እንደዚህ ነህ፣ አንተ እንደዚህ ነህ እየተባባልን ስንቶቻችንን በብሔር ተወሽቀን በስንት ነገር እየተባላን ያለ ነው። አገሪቷን ብጥብጥብጥ እያረግን ያለ ነው ስንቶቻችንን። ብቻ ነፍስያችን ያውቀዋል። ወላሂ ነው የምላችሁ፣ ነፍስያችን ያውቀዋል። ሁላችንም ከእንደዛ አይነት መጥፎ ነገር አላህ ይጠብቀን፣ አላህ ይጠብቀን። በተለይ ተሰው ሀቅ አላህ ይጠብቀን። የሰው ሀቅ ያለባችሁ ስጡ። አመስግናችሁ እኮ ነው መስጠት ያለባችሁ። እንዲሁም ወላሂ ነው የምላችሁ፣ አመስግናችሁ በችግራችሁ ሰው የደረሰላችሁን ሰው፣ እኔ በችግሬ ሰዓት የደረሰልኝ ሰው አመስግኜ ነው ልመልስለት የምገባው ያንን ሀቁን። ወይ ደግሞ እንትን ታለብኝ ላመሰግነው ነው የምገባው ማለት ልከፍለው የማልችልበት ደረጃ ላይ ከሆነ ጊዜ እንዲሰጠኝ
ለምኜ ይህን ያህል ጊዜ ስጠኝ በዚህ ጊዜ እመልሳለሁ ብዬ ደግሞ ያችን ቃሌና ክብሬ በዛ በተባልኩበት ሰዓት ነው መመለስ ያለብኝ እና ብዙ ነገር አለ። ስለዚህ እባካችሁ የሰው ሀቅ ያለባችሁ እህቶቼ እባካችሁ ወንድሞችም እህቶችም ከሰው ሀቅ ተቆጠቡ። አላህ አይምርም በሰው ሀቅ ላይ ወላሂ። እኔ የተማርኩትን ነው እየነገርኳቸው። የተማርኩትን ብቻ ሳይሆን ብዙ ጊዜ ደአውም ላይ እሰማለሁ። እንዲሁ ህሊናም ቢሆን እኮ እሺ አይልም። ህሊናችንም እኮ አላህ የፈጠረልን የሰጠን እኮ አላህ ልናስተነተንበት ነው። ወላሂ ሰፈራችን ያለችው ትንሿ መስጂድ ነበር የሄድ ነው እና ብቻ ደአው በጣም ነበረ ደስ የሚለው። እኔ ምስጥ ብዬ ነበር ያዳመጥኩትኝ። ይህንን ይመስላል። ይህንን የመሰለ ደአዋ አጋራኋችሁ። ብቻ በሰማነው አላህ ተጠቃሚ ያድርገን። አላህ ከሰዎችም ሀቅ ይጠብቀን። በተለይ ተያይተሞችም ሀቅ አላህ ይጠብቀን። ብቻ ግን ኃላፊነት እንዳለብን ማመን አለብን። ለኃላፊነቶች ደግሞ ዝግጁ መሆን እንዳለብን ደግሞ ራሳችንን ማሳመን አለብን። ከሁሉም በላይ ደግሞ ስነ ምግባራችንን አላህ ያሳምርልን። የስነ ምግባር ሰዎች አላህ ያድርገን። አላህ ይዘንልን ሁላችንም እላችኋለሁ። ውዶቼ ማሮቼ በጣም ነው የምወዳቸው። እንግዲህ የዛሬ ዳዋችን ይህን ይመስላል። ቤት ተመለስኩኝ ማለት ነው እና ቤታችን በጣም ነው የሚያምረው። አበባ ጽጌረዳ ምናምን ነገር አለና ቤት ሰግጄ ተመለስኩኝ። አልሐምዱሊላህ ረቢል ዓለሚን። በጠዋት ነበር እዚሁ ሰፈር አለ መስጂድ። ትልቁ መስጂድ አልሄድንም። በፊት ትልቁ መስጂድ ሲሄድ በጣም ነበር እንትን የሚለው ሰው ስለሚበዛ አልቀርጽም አልወድም። እኔ ሰው ያለ ፍላጎቱ እንዲገባብኝ ሰው መቅረጽ ምናምን አልወድም እና እናንተም ይሄን ባታደርጉ ጥሩ ነው። ምክንያቱም በሱ አትጠየቁ ደግሞ ራሳችሁ በራሳችሁ ወንጀል ተጠየቁ። ግን ያው ሰዎች ካሜራ ውስጥ በተቻላችሁ መጠን ካሜራ እንትን ስትሉ ሰዎች ካሜራችሁ ውስጥ እንዳይገቡባችሁ ተጠንቀቁ እላችኋለሁ። ውዶቼ ማሮቼ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው እንግዲህ ይህንን ይመስል ነበረ። አላህ ስለ ምግባራችን ያሳምርልን። አልሐምዱሊላህ ረብል ዓለሚን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።